የቀይ ማስጠንቀቂያ ደወል በሚሲሲፒ ተፋሰስ ግዛቶች በቴክሳስ፣ ሉዚያና ሚሲሲፒ የሚኖሩ ስደተኞችና አዲሱ የፍርድ ቤት ውሳኔ። በአሜሪካ የሕግ ስርዓት ውስጥ ወግ አጥባቂው ምሰሶ ተብሎ በሚጠራው የአምስተኛው ዑደት ይግባኝ ሰሚ ፍርድ ቤት ወይም ፊፍዝ ሰርኪዩት ኮርት ኦፍ አፒልስ ትላንት አርብ ያስተላለፈው ውሳኔ በመላው አሜሪካ በሚኖሩ ስደተኞች ዘንድ ድንጋጤን ፈጥሯል። የውሳኔ በተለይ በቴክሳስ፣ ሉዚያና ሚሲሲፒ ግዛቶች ለሚኖሩ ወገኖቻችን የህይወትና የሞት ያህል ክብደት ያለው የህግ ለውጥ ይዞ መጥቷል። አንደኛ፣ ውሳኔው ምን ይላል? የህጉ ፍሬ ነገር ለበርካታ አስርት ዓመታት በአሜሪካ ኢሚግሬሽን ህግ ውስጥ አንድ መሰረታዊ ልዩነት ነበር። በድንበር ላይ የተያዘ ሰውና በሀገር ውስጥ ለረጅም ጊዜ የኖረ ሰው ያላቸው መብት ይለያያል። በሀገር ውስጥ ለዓመታት የኖረ ሰው አንዶክመንትድ ቢሆን እንኳን ሲታሰር በኢሚግሬሽን ዳኛ ፊት ቀርቦ የዋስትና መብት ወይም ቦንድ ሂሪንግ የመጠየቅ ዕድል ነበረው። አዲሱ የፍርድ ቤት ውሳኔ ግን ይህንን ታሪካዊ መብት ሰርዞታል። ዳኞች እንዳሉት መንግስት ሰነድ የሌላቸውን ስደተኞች ያለምንም የዋስትና ችሎት ወይም ኖ ቦንድ እስከ መጨረሻው የማሰር ስልጣን አለው። የውሳኔ በአገር ውስጥ ለ20ና 30 ዓመታት የኖሩትንም ይመለከታል። የወንጀል ታሪክ ባይኖርባቸውም እንኳን መንግስት አስፈላጊ ነው ካለ ስደተኞችን በቁጥጥር ስር አውሎ ያለ ዋስትና ማቆየት ይችላል። ሁለተኛ፣ የህግ ባለሙያዎች እይታም ገመንግስታዊ ቀውስ የህግ ባለሙያዎች ውሳኔውን አደገኛ ሲሉ ይገልጹታል። ከጆርጅታውን ዩኒቨርሲቲ የህግ ፕሮፌሰር የሆኑት ስቲቭ ቭላዴክ እንደሚሉት የውሳኔ የትራምፕ አስተዳደር ስትራቴጂያዊ ውጤት ነው። አስተዳደሩ ይህንን ጉዳይ ሆን ብሎ ወግ አጥባቂ ዳኞች ወደሚገኙበት አምስተኛው ዑደት ፍርድ ቤት የወሰደው ለዚህ ነው። ባለሙያዎቹ የሚያነሷቸው ዋና ዋና ስጋቶች የዳኝነት ቁጥጥር መጥፋት። ቀደም ሲል የኢሚግሬሽን ባለስልጣናት ወይም አይሲኢ ሰውን ሲያስሩ ዳኛ ይህ ሰው ማህበረሰቡን አያሰጋም፣ ዋስትና ይገባል ብሎ የመወሰን ስልጣን ነበረው። አሁን ግን የውሳኔ ሙሉ በሙሉ በፖለቲካ ታሚዎች አይሲኢ ወይም ዲኤችኤስ እጅ ወድቋል። የሀብት እጥረት በሚሊዮን የሚቆጠሩ ሰዎችን ያለ ዋስትና ማሰር ግዙፍ የማቆያ ጣቢያዎችን ወይም ዴቲኔሽን ሴንተርስ ይፈልጋል። ይህ ደግሞ መንግስት የግል እስር ቤቶችን በስፋት እንዲጠቀምና ከፍተኛ በጀት እንዲያወጣ ያስገድደዋል። ሶስተኛ፣ ለኢትዮጵያውያን ማህበረሰብ ያለው ትርጉም በቴክሳስ በተለይ ዳላስና ሂውስተን በሺዎች የሚቆጠሩ ኢትዮጵያውያን ይኖራሉ። ከነዚህ መካከል የጥገኝነት ወይም አሳይለም ጥያቄያቸው ገና በሂደት ላይ ያለ የመባረር ትዕዛዝ ወይም ፋይናል ኦርደር ኦፍ ሪሙቫል ኖሮባቸው ነገር ግን በክትትል ወይም ኦርደር ኦፍ ሱፐርቪዥን የሚንቀሳቀሱ ቪዛቸው አልፎባቸው በዝምታ የሚኖሩ ወገኖች ይገኙበታል። የውሳኔ እነዚህን ወገኖች በቀጥታ ኢላማ ያደርጋል። ቀደም ሲል ብታሰር እንኳን በዋስትና አወጣለሁ የሚለው ተስፋ አሁን አክትሞለታል። በቴክሳስ መንገድ ላይ ለትራፊክ ጥሰት ቢቆሙ እንኳን ወደ ኢሚግሬሽን ማቆያ ተወስደው ለወራት ወይም ለዓመታት ያለ ዋስትና ሊታሰሩ የሚችሉበት እድል ሰፍቷል። አራተኛ፣ መፍትሄዎችና የመከላከያ ስልቶች። ይህ ዘገባ የጭንቀት ብቻ ሳይሆን የዝግጅት መልእክት ነው። በእነዚህ ግዛቶች የምትኖሩ ኢትዮጵያውያን የሚከተሉትን እርምጃዎች በአፋጣኝ መውሰድ ይኖርባችኋል። አንደኛ፣ የህግ ሰነዶችን ማደራጀት ወይም ሌጋል ኦዲት። የጥገኝነት ጥያቄ ካላችሁ ወይም የሥራ ፈቃድ ወይም ኢኤዲ ካላችሁ ዋናውን ሰነድ ጥራዝ ወይም ኮፒ ሁል ጊዜ ይዛችሁ ተንቀሳቀሱ። በዲጂታል መልኩ በስልካችሁ ላይ ይኑራችሁ። ሁለተኛ፣ የድንገተኛ ጊዜ ዕቅድ ማዘጋጀት ወይም ፋሚሊ ኢመርጀንሲ ፕላን። ታስረው ዋስትና የማይሰጣቸው ከሆነ ቤተሰቡ ምን ማድረግ እንዳለበት አስቀድሞ ማወቅ አለበት። ልጆች ካሉት ለነሱ ሞግዚት
ወይም ጋርዲያን የሚሆን ሰው በሕግ ሰነድ ይሰይሙ። የባንክ አካውንቶንና ንብረቶን የሚያስተዳድር ታማኝ ሰው ወይም ፓወር ኦፍ አቶርኒ በውክልና ያዘጋጁ። ሶስተኛ ከኢሚግሬሽን ባለሙያ ጋር መማከር። በእነዚህ ግዛቶች የምትኖሩ ከሆነ አሁን ባላችሁበት ሁኔታ የመታሰር ስጋት ወይም ሪስክ ኦፍ ዴቲኔሽን ምን ያህል እንደሆነ ከጠበቃ ጋር ተነጋገሩ። ምናልባትም ጉዳያችሁን ወደ ሌላ ግዛት ቬኒው ቼንጅ ማዘዋወር የሚቻልበትን መንገድ ይፈልጉ። አራተኛ ዝም የማለት መብት ወይም ራይት ቱ ሪሜን ሳይለንት። ፖሊስ ወይም አይሲኢ ሲያቆሙት ስሙንና አድራሻውን ከገለጹ በኋላ ጠበቃ ሳላገኝ ምንም መናገር አልፈልግም የማለት መብቶን ይጠቀሙ። በድንጋጤ የሚሰጥ ቃል ለፍርድ ቤት ውሳኔ ትልቅ እንቅፋት ሊሆን ይችላል። አምስተኛ የወደፊት ተስፋ። የጠቅላይ ፍርድ ቤት ሚና ምንም እንኳን የአምስተኛው ዑደት ውሳኔ አስከፊ ቢሆንም የመጨረሻው ቃል አይደለም። ሌሎች ይግባኝ ሰሚ ፍርድ ቤቶች ለምሳሌ የካሊፎርኒያው 9ኛው ዑደት ከዚህ በተቃራኒ ሊወስኑ ይችላሉ። ይህ በሚሆንበት ጊዜ ጉዳዩ ወደ አሜሪካ ጠቅላይ ፍርድ ቤት ወይም ሱፕሪም ኮርት ይሄዳል። ጠቅላይ ፍርድ ቤቱ ውሳኔውን እስከሚያጸና ወይም እስኪሽረው ድረስ ግን በቴክሳስ፣ ሉዊዚያና ሚሲሲፒ ያለው ሁኔታ እጅግ ጥንቃቄ የሚሻ ነው። ማጠቃለያ፣ በአሁኑ ወቅት መደናገጥ ሳይሆን መረጃ መያዝ ያሸንፋል። ለኔ አይደርስም ከሚል ግዴለሽነት ወጥቶ የህግ ከለላዎችን መፈለግና ከማህበረሰብ ድርጅቶች ጋር ተቀራርቦ መስራት ወሳኝ ነው። ኢትዮጵያውያን በስደት ሀገር አንዱ ለሌላው ደራሽ በመሆን መረጃ በመለዋወጥና በህግ ባለሙያዎች በመታገዝ ይህንን አስቸጋሪ ወቅት ማለፍ ይኖርብናል። ወቅታዊ መረጃና መመሪያም ለኢትዮጵያውያን ስደተኞች የቀረበ የጥንቃቄ ጥሪ። በአሜሪካ የአምስተኛው ዑደት ይግባኝ ሰሚ ፍርድ ቤት ያስተላለፈው አዲስ ውሳኔ በደቡባዊ የአሜሪካ ግዛቶች የሚኖሩ ሰነድ የሌላቸው ስደተኞች ላይ ጥብቅ ቁጥጥር እንዲደረግ ፈቅዷል። የውሳኔ በአገር ውስጥ ለረጅም ጊዜ የኖሩ ስደተኞች ሳይቀሩ ይታሰሩ ያለ ዋስትና ወይም ኖቦንድ እንዲቆዩ ስልጣን የሚሰጥ ነው። በመሆኑም በዚህ ቀጠና የሚኖሩ ወገኖቻችን ራሳቸውንና ቤተሰቦቻቸውን ለመጠበቅ የሚከተሉትን ነጥቦች እንዲያስተውሉ ይመከራል። አንደኛ፣ መሰረታዊ መብቶችን ይወቁ ወይም know your rights። መብቶን ማወቅ መደናገጥን ይቀንሳል፣ በህግ ፊትም ከለላ ይሆኖታል። ዝም የማለት መብት። ፖሊስ ወይም የኢሚግሬሽን መኮንኖች ወይም አይሲኢ ሲያስቆሙት ማንነቶን ከገለጹ በኋላ ጠበቃ ሳይኖር ምንም አይነት ቃል አለመስጠት መብቶ ነው። ሰነድ አለመፈረም። ትርጉሙን በሚገባ ያልተረዱትን ማንኛውንም ሰነድ አይፈርሙም። የፍተሻ ትዕዛዝ ወይም ዋራንት። መኮንኖች ወደ ቤቶ ለመግባት ቢሞክሩ በዳኛ የተፈረመ የፍተሻ ትዕዛዝ በበሩ ስር እንደሚያሳዩት ይጠይቁ። ካልታየዎት በሩን የመክፈት ግዴታ የለቦትም። ሁለተኛ፣ የውክልና ሰነድ ማዘጋጀት ወይም ፓወር ኦፍ አቶርኒ። ድንገተኛ እስር ቢገጥሞት ንብረቶና ቤተሰቦ እንዳይበታተኑ አስቀድሞ ውክልና መስጠት አስፈላጊ ነው። የንብረት ውክልና እርሶ በማይኖሩበት ጊዜ የባንክ ሂሳቦን እንዲያንቀሳቀስ፣ ክፍያዎችን እንዲፈጽምና ንብረቶ እንዲያስተዳድር ለታማኝ ሰው ውክልና ይስጡም። የልጆች ጥበቃ ውክልና ወይም ጋርዲያንሺፕ። ልጆች ካሉት ለነሱ እንክብካቤ የሚያደርግ ትምህርት ቤትና ሕክምና ጉዳያቸውን የሚከታተል ሞግዚት በሕግ ሰነድ ይሰይሙ። ጠቃሚ ማሳሰቢያ፣ ተወካዩ እጅግ ታማኝና የአሜሪካ ወይም ቋሚ የመኖሪያ ፍቃድ ወይም ግሪን ካርድ ያለው ቢሆን ይመረጣል። ሶስተኛ፣ አስፈላጊ ሰነዶችን ማደራጀት። የሚከተሉትን ሰነዶች ኮፒ በማድረግ በአንድ አስተማማኝ ቦታ ያስቀምጡም። ለተወካዩም የት እንደሚገኙ ያሳወቁም። የፓስፖርትና የልደት ምስክር ወረቀት ኮፒዎች፣ የኢሚግሬሽን ሰነዶች
ወይም የሥራ ፍቃድ፣ የጥገኝነት ማመልከቻ ደረሰኞች ወዘተም። የልጆች የልደት ካርድና የጤና መረጃዎች። አራተኛ የሕግ ድጋፍ ማግኘት። በእነዚህ ግዛቶች ውስጥ በነፃ ወይም በዝቅተኛ ክፍያ የሕግ ድጋፍ የሚሰጡ ድርጅቶችን ስልክና አድራሻ ያዙ። በቴክሳስ crisis.texas.org ወይም አሜሪካን ጌትዌይስ፣ ሉዊዚያና ISLA ወይም immigration.org፣ በሚሲሲፒ MIRA ወይም mirams.org። ይህ ወቅት ከወትሮ በተለየ ጥንቃቄን የሚሻ ነው። መረጃዎችን በማጋራት የማህበረሰብ ትስስርን በማጠናከርና ከሕግ ባለሙያዎች ጋር በመመካከር ራስዎን ይጠብቁ።